ተቃቀን ነገሮች ላይ በሪፎርም ላይ ያማራ ጥያቄ አይነ የህልውናው ጥያቄ አይመለስም አማራውን ህልውናው አደጋ የጣለበት የመሬት አዋጅ ነው የከተማ ቦታ አዋጃች ነው ያንን የሚሽር ይህንን ህገ መንግስት የሚሽር የተፈናቀሉትን አማሮች በግፍ የተፈናቀሉትን ወደ ብርበት ቦታ የሚመልስ የተገደሉትን የተገረፉትን የተሰቃዩትን ተገቢ ካሳ ሊከፍል የሚችል በአብይና በህዋት ሆን ተብሎ የወደመውን መሰረተ ልማት ተቋሞችን ትምህርት ቤቶችን ቢሮዎችን ሆስፒታሎችን ሐኪም ቤቶችን የመሳሰሉትን ሊገነባ መልሶ ሊገነባ ሊያደርግ የሚችል አማራው ስልጣን ሲይዝ ለዚህነን የገባቸው ሰዎች አሉ በዚህ ዙሪያ ላይ ለስልጣን የሚቋምጡ ሰዎች ይኖራሉ ሆን ተብሎ እኛ እናድርገው የኛን ምክርሰሙ የሚሉ ሊኖሩ እንደሚችሉ ተጠብቃለሁ ያ ግን እንዳይኖር ማድረጊያ መንገድ የለንም የኛ ማድረጊያ መከላከያ መንገዳችን መሬት ያለውን ፋኖ ያጠናከሩ የነሱን አንድነት ያጠናከሩ ወደ አንድነት መጥተው ፕሮግራማቸውና ዓላማቸውን ግልጽ ሲያደርጉ የነው መመሪያችን ዓላማችን የነው በዙሪያ ተሰባሰባለ ሲሉ የዛ ጊዜ ይቆማል አሁን ያ አብን በመለጠ ሞላ የሚመራው አብንና ባዲን ያማራ የከፋ ጠላት ነው እነዚያማ እናውቃቸዋለን ዘመዶቻችን እኮ ሲጸልዩ አምላኬ ሆይ ከወዳይ ጠላት ጠብቀኝ ጠላቴን ማን ያውቀዋል ይላሉ እነዚህ አማራንን ብለው እነዚያንማ ጠላት ናቸው እናውቃቸዋለን አማራ ይጠብቃቸዋል በቋንቋቸው ያውቃቸዋል በአካዳቸው ያውቃቸዋል በመልካቸው ያውቃቸዋል በአስተሳሰባቸው ያውቃቸዋል በተግባራቸው ያውቃቸዋል ራሱን ይጠብቃል አብንን የሚመራው በለጠ ሞላ አማራ መስወቀርሞ በአዲን የሚባል ኮሪያደር ስብስብ አማራን መስወቀርሞ የአማራን ባህል የአማራን ቋንቋ እየተናገረ የኖረ በአማራ አካባቢ አማራን የሚያስገድስ ነው ስለዚህ የአማራው ቀንደኛ ጥላቶች እንደዚህ በድርጅት ደረጃ ከነዚህ የከፋ የለም ስለዚህ አሁን እነሱ የሚያቀርቡት ሐሳብ አብይን ለማንገስ ነው በቃ አብይ ከነገሰ የሱን ፍርፋሬ ደግሞ በለጠ ሞላ እነሱ ፍራይም የሚባሉ የሚያሳዝኑ በወጣትነታቸው ምን እንደመጣባቸው አላውቅም እና የዚህ አይነት ውጤት ያላቸውና እነዚህ ኃይሎች አማራን ስለማይወክሉ ተቀዳድሞ በብዛት ተተነገረ እኛው ነገር ቢነገር አንድ አመሉ የታወቀ ጸጋው የተገፈፈ አካል በዙ ጆሮ ውስጥ ይገባል ብዬ ስለማላምን የነበለጠ ሞላ ግርግር ጌታቸው እንደ አብይን እንዴት እንደሚንቀው መቼም ተከታተና አብይን እንዴት እንደሚንቀው እንዴት እንደሚያዋርደው እንዴት ሰድበው እንደነበረ እናውቃለን እሱ እንኳን ለማለት እየተሸገረ በቀደም ሳይቀር እንኳን እሱ ለማለት እንዴት እንደከበደው አይተናል ስለዚህ ፖለቲካ ነውና አብይ ማለት ዘብ ስላለበት ጠቡን አሁን ከአማራው ጋር የገጠመው ችግር ከፍተኛ ስለሆነ ወያኔዎቹን አባብሎ አዳክሞ የሱ ታዛዦች ማድረግ አለበት ስለዚህ ሳይወድ በግድ ጠቅሙን ነው ያየ አብይ ፖለቲካ ነው ትናንት ይጣሉ ነበር አሁን ጌታ ያብሎ ሹመኛው ያም ተቀብሏል this politics የኛዎቹ የአማራዎቹ የጠፍቷቸው እንዳይመስልህ በአሳምነው ላይ በጀርናል ተፈራማሞ ላይ የሚወዱ ሰዎች ጠፍቷቸው አንደኛ ትናንትና እነሱ ከሱ የበለጡ ባንዳዎች የነበሩ ሲያሳስሩ ሲያስገድሉ የነበሩ ናቸው ከአንድ አማራ ጠል አልፎ ለአራት ለአምስት አማራ ጠል ድርጅቶች አሽከር ሆኖ ሲያገለግሉ የነበሩ ናቸው እነዚህ ግለሰቦች ቢናገሩ ንዴት የኛን ቦታ ይያዝብናል የፈለግነው አናገኝም አንሾምም ከሚል የመጣ ነውና ጠፍቷቸው ነው ብያህላም ለኛ ግን ለገባው ሰው ግን ቋንቋ ለገባው ሰው ግን ፖለቲካ ማለት ይሄ ነው ጥቅሜን እንዴት አስከብራለሁ ቋሚ ጥቅሜን እንዴት አስከብራለሁ የትኛው ነው የኔን ቋሚ ጥቅም የሚያስከብለው የሚከተል መንገድ ነው እንጂ ጤና ስለተከበራችሁ የብሬዶ ቤተሰቦችና አድማጮች በወቅታዊ ሀገራችን ጉዳይ እንደንወያይ ዛሬም ጋሽ ተክሌን ጋብዘናል አቶ ተክሌሻው እንግዲህ ብዙዎች ያቋቸዋል በአማራ ብሔርተኝነት ጉዳይ ከፕሮፌሰር አስራት ቀጥሎ እንግዲህ በውጭ ሀገርም በአገር ውስጥ በነበሩ ጊዜም የአማራ ህዝብ ራሱን በራሱ አደራጅቶ እየመጣ ካለው አማራ ጠል ኃይል እንዲከላከል ደጋግሞ ሲያሳስቡ የነበረበት ሂደት አለ በተለይ በውጭ ሀገር ሞረሽ ወገኔን በማቋቋም ወደ ሀገር ቤት የሚገባ ሬዲዮ ጭምር በመመስረት አማራ ህዝብን ለማንቃት ለማደራጀት የሞከሩበት ጥረት አለ በእንግዲህ ጋሽ ተክሌም እንደሚታወቀው በራስ የታሪክ አረዳድና ጥናታቸው ጭምር የተለያዩ መጽሐፍቶችን አዘጋጅተዋል በአማራ ህዝብ ላይ ሲፈጸሙ የቆዩ ማንነት ተኮር ጥቃቶች የዘር ጭፍጨፋዎች ከትላንት
እስከዛሬ ድረስ የነበሩ ሂደቶችን በቅርብ ይከታተላሉ። በተለይም እንግዲህ እስከ አለፈው 7 ዓመት ድረስ የነበሩ ማንነት ተኮር ጥቃቶችና ጭፍጨፋዎችን ጭምር ምጽአተ አማራ በሚል በመጽሐፍ እንዲሰነድ በማድረግ ማን የት ቦታ ምን አይነት ግፍ ተፈጽሞበታል ምን አይነት አሰቃቂ ወንጀል ተፈጽሞበታል የሚለውን ትውልዱ እንዲያውቅና እንዲረዳ መጪውን ጊዜና ጠላቶቹን ማን መሆኑን በአግባቡ እንዲለይ ከፍተኛ አስተዋጽኦ አድርገዋል። ዛሬም ባለው ወቅታዊ ሁኔታ ላይ እንግዲህ በረፍት ላይ ያሉም አስተያየታቸውን በተደጋጋሚ ይሰጣሉ። ዛሬም ባለው ወቅታዊ ሁኔታ በተለይም ባለፈው ሳምንት አንስተን የነበረውና በአማራ ህዝብ ስም የሀገራዊ ምክክር ኮሚሽን የሚባለው አብይ ተቋም እየሰራቸው ያሉ ድራማዎችን አስታኮ ጠንከር ያለ አስተያየት ሰጥተው ነበር። እንግዲህ ኮሚሽኑ ዛሬም የማደናገር መግለጫዎች እየሰጠ ያለበት ሂደት አለ። ይሄን አስታኮ እንድንወያይ ጋብዘናቸዋል። ጤና ይስጥልኝ ጋሽ ተክሌ እንደምሰነበቱ እንኳን በድጋሚ ተገናኘን። ይመስገን ለአንተም ለዚህ ለህብር ሬዲዮ ቤተሰቦችም የከበረ ሰላምታ አቀርባለሁኝ። ደህና ነኝ እግዚአብሔር ይመስገን አይመረሩም። አሜን። ከልብ አመሰግናለሁ ጋሽ ተክሌ። እንግዲህ ባለፈው በተለይ ይሄ ሀገራዊ ምክክር ኮሚሽን የሚባለው ከውልደቱ ጀምሮ የአብይን ጉዳይ ለማስፈጸም በተለይ ደግሞ በኮሚሽኑ ውስጥ የተሰገሰጉ ግለሰቦች እነማን ናቸው የሚለውን አማራ ጠሉ ኃይል ሁሉ ተሰብስቦ ያለበት አማራ በኮሚሽኑ ውስጥ እንደሌለና ይሄ ድራማ የትም እንደማያደርሳቸው ገልጸው ነበር። ኮሚሽኑ የተለያዩ ተቃውሞዎች እየተሰሙ እንደሆነ የታሰሩ ሰዎች የታሰሩ የአማራ ብሔር የፖለቲካ እስረኞች ባሉበት ያው እሱ እስረኞች ነው ያለው። እንዲሁም አማራ ህዝብ ላይ ያለውን ጦርነት ተከትሎ ጫካ የገቡ ወገኖች ባሉበትና ውጭ ሀገርም ያሉ ባልተወከሉበት ሂደት ውስጥ ኮሚሽኑ ለምን እንትን ይላል ኮሚሽኑ ይሄንን የአጀንዳ ማሰባሰብ ሂደት አደረገኩ ይላል የሚል ቅሬታ ተነስቷልና በትጥቅ ትግልና በስር ላይ ያሉ የአማራ ክልል ተወላጆች በምክክር ሂደት ለማሳተፍ የተጀመረው ጥረት ይቀጥላል የሚል ተጨማሪ ማዘናጊያ በትላንትናው ዕለት ሰጥተዋልና እንደው ይሄ ኮሚሽን አሁን እንግዲህ የሚፈልገውን ነገር ያደረገ ሄደበት ሂደት አለ። ዛሬ የሚሰጣቸውን ማደናገሪያዎች እንዴት ነው እየተከታተሉ ያለው? ቀጣዩ ሂደትስ ምንድነው? አሁን አጀንዳ ከ4 ኪሎ ይዘው ሄዱን አጀንዳ ባህር ዳር ደርሰው ይዘው ሊመለሱ ነው። ቀጣዩ ሂደት ምንድነው? እኔ እግዚአብሔር ይስጥልኝ በእኔ አረዳድ በስካውኑ ኮሚሽኑ ከተጓዘበት ጉዞ አንፃር ኦሮሚያ ክልል ተነሱ ከተባሉ አጀንዳዎች አንፃር ከአብይ አቋም ሽመልስ አብዲሳ ደጋግሞ ከነገረን አንፃር ሌንጮ ባቲ አዲስ ሀገር እያዋለድን ነው አሁን የሚፈሰው ደም የምትወልድ ሴት የሚፈስ ደም አይነት ነው እና ብዙ ደም ይፈሳል ከሚፈሰው ደም ኦሮሚያ የሚባል ሀገር ትወለዳለች ከሚለው ትንታኔ ስነሳ በመጨረሻ ደግሞ ሌንጮ ለታ ያኛው ቅድም ያቁ ሌንጮ ባቲ ነው የኛው ለታ ደግሞ ኢትዮጵያኛን አትመስልም። ስለዚህ ራሳችን አጣን ካሉት ጋር አዛምጄ ሳይ የኮሚሽን ተግባሩ አንድ ብቻ ነው። በመጀመሪያ የኮሚሽን አብይ የሰጠውን አጀንዳ የሚያስፈጽም አብይ የሚስማማበትን እውን የሚያደርግ እንጂ ህዝብ የሚስማማበትን ህዝብ የሚያስበውን ሊሰራ የተቋቋመ አይደለም። ኦሮሞማን ለማዋለድ የተቋቋመ አማራ ጠል በሆኑ ሰዎች የተቋቋመ ስለሆነ አሁን ለማጎናበጃ ከውጭ ያሉ ሰዎችንም የታሰሩትን እናነጋገር በምን ፎርም ነው ሊያነጋግር የሚችለው? የታሰረ ሰው በእንዴት ብሎ ነው ሐሳቡ ሊሰጥ የሚችለው? በምን ሁኔታ ተፈጥሮ የታሰሩ ሰዎች ሐሳብ የሚያገኙት? መሳሪያ ያነሱ ሰዎች ቀርቶ ሰላማዊ ትግል የሚታገሉት እንደነ መራራ ጉዲና ድርጅቶች አይነቶች የድርጅት ትክክል አይደለም ብለው ከተሳትፎ ወጥተዋል። በአገሪቱ ውስጥ ያሉት የተቃዋሚ ድርጅቶች እንዲሁ ድርጅቱን ኮሚሽን የሚባለውን እውቅና ነስተው ተሳትፎ ወጥተዋል። ስለዚህ በምን መልክ ነው የባጠቃላይ የኢትዮጵያ ህዝብ ይወክላቸው የተባለ ህዝቡ እውቅና የሰጠው እና በአብይ እውቅና ብቻ በአብይ በጀት ብቻ በኢትዮጵያ ህዝብ ገንዘብ በአብይ መዳቢነት የሚንቀሳቀስ ኃይል አሁን እንዳነጋግራለው ቢል ማጭበርበሪያ ማደናገሪያ ብለን ነበር። አሁን ያቺ የሰማው አሰትዩ ባህር ዳር ላይ ምን አለች? አንድ ኮሚሽነር ባይሆነችው እንደ 83ቱ የለንም እንዳትሉ ብለን ነው አልተወከልንም እንዳይባል ነው። አሁን ማንን ተወከለ ልትል ነው? የአማራ ህዝባውን መሳሪያ አንስቶ በረሃ ያለው የአማራ ወጣት በረሃ ያለው የአማራ ምሁር አብዛኛው እስር ቤት ነው። የቀረው ስደተኛ ነው ተሰዷል። የተቀረው ደግሞ መሳሪያ አንስቶ ገብቷል። የትኛውን አማራ አነጋግረው የአማራው አለ ሊባል ይችላል? ያሉት ከተባሉት እንደ አገኘው ተሻገር
እነ ተመስገን ጥሩነህ እነ ማን ከበደ አሁን አንዳንድ የሚዲያ ሰዎች ቀንዳው ጣይሉታል እንደነዚህ እንደነርጋ ሲሳይርጋ የመሳሰሉ ሰዎች ለወዳቸው ያደሩ ናቸው ባንዳ ናቸው በሊናቸው ያስቡም አማራነታቸውን አውልቀው ጥለዋል ለኦዲድ ብልጽግና አሽከርና ወደው የገቡ ናቸው አማራዎች አይደሉም የአማራን ህዝብ ፍላጎትና እምነት የሚገልጹ አይደሉም እና የማየው ይሄን እንቅስቃሴ ሌላ ምንም ደጋግመን ተናግረናል አብይን ዘውድ ሊጭን አብይን ለሚቀጥሉት 2 ዓመታት እንደገና ህጋዊ ሆኖ ፕሬዝዳንት ሆኖ አዲስ ለውጥ አዲስ ስርዓት አመጣው ብልጽግናን አመጣው እያለ እንደሚዋሸው በዚያ መሰረት ሊያረግ ያምድሜ ካገኘ ጊዜ ካገኘ ለዚያም የሆነው የሚታሰብ አይደለም ማጨርበሪያ ነው የትኛውም የውጭ አካል ከነዚህ ኃይሎች ጋር ሊደራደር አይችልም እያወቃቸው ማንነታቸው ራሱን የሚያሞኝ የውጭ ሰው ማይኖርም እርግጠኛ ነኝ የነሱ ስም የባዲን ሰው በዚህ በየኤምባሲው የወተፉት የባዲን ሰው ካለ ያ ሐሳብ ሰጠ በውጭም ያሉ ሰዎች ሰጡን ካሉ ያ ሌላ ጉዳይ ነው እሱ አማራ አይደለም ከባዲን ጋር ተሰልፎ የአማራ መፈጨና መቆጠር ጀታ የሆነ ግለሰብ የአማራን ህልውና ትግል የአማራን ማንነት የአማራን ባህል የአማራን እሴት የአማራን ነባራዊ ባህሎችን ያስጠብቃል በሚያስጠብቅ መልኩ ይከራከራል ተባይ ይታሰባል ቢከራከርም ሰም የለው ሞሳኙ አብይ ነው ስለዚህ የቃቃ ጨዋታ ዘመዶቻችን እንደሚሉት ቃቃ ጨዋታ ነው ጨዋታ ፈረሰ ነውና ነገሩ የከሽፎባቸዋል ያችን የሚቀጥለውን አመት ምን እንደሚያደርሱ አናውቅም በዚያ ጊዜ ውስጥ እነሱ ይኖራሉ አብይ ይኖራል ወደፊትም እናየው ይሆናል እና የተለመደ ማጭበርበሪያና ማስመሳያ አለን ማሰኛ ደግሞ የዋችን ካሉ እነዚያ ይሰሙናል ከሚል የተፈጠ መግለጫ ነው እንጂ እስር ቤት የሚያሉት ሐሳብ ሊሰጡ አይችሉም የለም መንገዱ የለም ውጭ ያሉትም ሰዎች ሊሰጡ አይችሉም ከሰጡም ሰጡ ከተባለም እስር ቤትም ካሉ ለመረጃ ስራ ባዲን ለስም ያሰራቸው እንጂ ሐቀኛ በአማራነት በአማራ የታሰሩ ሰዎች ሐሳብ አይሰጡ ውጭም ያሉት ባዲን የላካቸው ሰዎች ካሁን በስተቀር አማራ ሆነው የአማራ መከራና ስቃይ የገባቸው ሰዎች በዚህ የምክክር ኮሚሽን የአማራው ፍላጎት ይሟላል ብለው አምነው ሐሳብ ይሰጣሉ ብያላም ነው እንደዚህ ነው የምመለከተው ከልብ አመሰግናለሁ እንግዲህ ገና ኮሚሽኑ በጥድፊያ በተቋቋመበት ወቅት 3 ዓመት አልፎት እንግዲህ ተጨማሪ 1 ዓመት ከመራዘሙ በፊት እንግዲህ በስር ላይ ካሉ የአማራ ብሔር ተወላጅ የሊናና የፖለቲካ እስረኞች መካከል የታሰሩት እንግዲህ በሐሳብ ስለተቃወሙ ነው የታሰሩት አማራት ለምን ይጨፈጨፋል ስላሉ ነው የታሰሩት 4 ኪሎ የተቀመጠው ኃይል መንግስት ነኝ ይያለ ዜጎች በማንነታቸው ሳቢያ እየተጨፈጨፉ ይሄንንም ያስቀጥል ስራ ለምን ይሰራል ብለው ስለጠየቁ ነው እነ መስከረም አበራ ጋዜጠኛ መምህርት ጸሐፊ በታሰረች ማግስት እንግዲህ የኮሚሽን ተቋቋመ መባሉን ተከትሎ ተቀባይነት እንደሌለው ኮሚሽኑ ከስር ቤት ጭምር ከታሰሩም በኋላ ጭምር ይፋ ያደረጉበትና ኤርሚያስ መኩሪያ አሁንም በቅርቡ በቅሊንጦ የሚገኙ የህሊናና የፖለቲካ እስረኞች በጋራ ባለፈው ውይይት ባደረግን ማግስት እዛኑ ምሽት መግለጫ አውጥተው ኮሚሽኑ በአማራ ስም እየሰራ ያለውን ድራማ እንደማይቀበሉ ገልጸዋል በቅርቡ እንግዲህ በተለይ አብን የሚባል የነበረው የአማራ ብሔራዊ ንቅናቄ አሁን ለአብይ አገዛዝ የተገረዱ ጥቂት አመራሮቹ ነበለጠ ሞላን ጨምረው በቦርዱ በምርጫ ቦርድ ህግ መሰረት እንግዲህ ህጉ የሚከበር ከሆነ አብን እንዲፈርስ አድርጎታል አብይ አህመድ ምክንያቱም በአዲሱ ህግ መሰረት ለ2 ዓመት ምርጫ ማድረግ አለበት ተብሏል አብን ምርጫ ካላደረገ ጉባኤ ካልጠራ 5 ዓመት ካንዶር እንደሆነው የቀድሞ ሊቀመንበሩና የምክር ቤት አባል ዶክተር ደሳለኝ ጫኔ ይፋ አድርገዋል ዛሬ አብን በሰሞኑን ምርጫ አድርገናል ብለው ነበለጠ ሞላ የቀረቡት ይሄንኑ የአብይ አጀንዳ ለማስፈጸም እንደነበር ግምቶች ይወጡ ነበር ዛሬ የነበለጠ ሞላ ተለጣፊው አብይ የአማራ ህዝብ አጀንዳ ይመለከተኛል የሚሉ አካላት ሁሉ በአጀንዳ ማሰባሰብ ላይ ንቁ ተሳትፎ እንዲያደርጉ ጥሪ ያድርጋሉ ብለዋልና እንዲህ አይነት ሁለተኛው ቁጥር 2 ባዴንን ስብስብ የሰጡትን መግለጫ እንዴት ያውታል እነዚህ ወገኖች እንግዲህ ማንንም አያቆመንም በጀመርንበት መንገድ እንቀጥላለን ብለዋል የኮሚሽኑም ድራማና ቀጣዩ ሂደት ምንድነው የሚለው ንግረ መንገድ ቢያነሱልኝ እኔ አብን ገና ሳይጀመር ሳይሞቅ ፈላ ሆኖ ነው ራሱን የገደለ ድርጅት ነው እሱን የገደለው እኔ በእኔ አረዳድ እኔ ድርጅቱ እንደተከተልኩት በሆነ ግርግር ዶክተር ደሳለኝ ጫኔ ለትግሬውና ለኦሮሞ ለበለጠው ሞላ ሲያስረክብ ነው
የስዩም ተሾመን ኢንተርቪው ምናይ ከሆነ ምናውቅ ከሆነ ስዩም ተሾመ ቁጭ አርጎ ፊት ለፊት አንተ አማራ አይደለም እናንተ እንዲናት አባቴ እንዲ ነው እናንተ ኦሮሞና ትግሬ ነው ሲለው መልስ አልነበረው በለጠ ሞላ ስዩም ተሾመ የራሱ ያብይ ፕሮፓጋንዲስት በለጠ ሞላ ነው የጠየቀው በለጠ ሞላ ነው የጠየቀው ስዩም ተሾመ በለጠ ሞላ እና አንተ እንደበፊ ጠይቀው መልስ ያልሰጠ ተቀንቆ የቀረነውና የልጅ የመጀመሪያው ሆን ብሎ የተገባ ነው እኔ እንደሚረዳኝ ከዚህ ጀምሮ አብንን የተባለውን ድርጅት የወጣቶች ስብስብ ለመቀማት የገባ ነው በተግባርም አሁን ያሳየን እሱን ነው በመሰረቱ ብልጽግና በአገሪቱ ህግ መሰረት ፓርቲ ሆኖ ሊመሰረት የሚችል ድርጅት እንዳልነበር እናስታውሳለን ወዘሮ ብርቱካን ሚደቅሳ ከሰራችሁ ትልቅ ወንጀል አንዱ ከእውቅና ከመያዙ ጉባኤ ከመጥራቱ በፊት የመንግስት ስልጣን እንዲይዝ በብልጽግና ስም መፍቀዷ ሁለተኛ ጉባኤ ሲያካሂድ አስመራጭ ኮሚሽን ገለልተኛ የሆነ አስመራጭ ኮሚሽን ሳይኖር ተመራጭም አስመራጭም መራጭም ሆኖ አብይ ሲቀመጥ ያንተ መቀበላ ማጥደቋ እውነት የህግ ባለሙያዎች የህግ ተማሪዎች እሷን የህግ ተማሪ ትላለች በጠቆረ ታሪኳን ሊጽፉት የሚገባ ስራ ነው ይሄንን በገባችበት በወዳድራ አቅብቃ ለስልጣን ፈታለች በዚያው መጠን የአብንም በየተወሰነ ተርም እንግዲህ ህጋዊ ፓርቲ ነው ብሎ ተመዝግቧል ህጋዊ ፓርቲ ከሆነ የምርጫ ቦርድን አጠቃላይ አሰራር ባላምነውም ባለቀበለውም ህግ ነውና የተዳደሩበት ነውና ያን ድርጅት መንግስትም ማስከበር ነበረበት ድርጅቱን ማክበር ነበረበት መንግስትም እንዲያስከብር አልፈለገውም ምክንያቱም ራሱ ህገ ወጥ ስለነበረ የሰጠችው ስልጣን ህገ የምርጫ ቦርድ ተቃራኒ የሆነ ስራ እየሰራ አስፈላጊውን ጉባኤ አካሂዶ መተዳደሪያ ደንቡን አጽድቆ መዋቅሩን አምጥቶ የምርጫ ቦርድ ተወካዮች በሚገኙበት አስመርጦ ሳይሆን በራሱ ስለነበረ ያንኑ ፈለግ ተከትሎ ጊዜው ያለፈበት ፍቃዱ ያለቀ ኤክስፓየርድ ያረገ እዛ ደግሞ ነባር የድርጅቱ ሊቀመንበር የነበረ የህዝብ ተወካዮች አባል የሆነ የነሱ ተባረው ከመንገድ በውሎ አበል ተሰብስበው የመጡ ሰዎችን ሰብስቦ የአብን ጉባኤ ተካሄደ ማለት ከጨፈሩ ላሞኛችሁ ማለት ነው ይሄንን አማራ የአማራ ወጣት ይሄንን ይቀበላዋል ያምነዋል ብያላምንም እና ዋናው ነገር ማጥበርበሪያ ነው ታስታውሳለህ በቅንጅት ጊዜ የቅንጅትን እኔ ነኝ ብሎ አያለ ጫሚሶ የሚባል ሰውዬ እሱን የቅንጅት ነኝ ብሎ ቅንጅትን እንዳፈራረሰ በወያኔ ገንዘብ ተከፍሎት እንዳፈራረሰ ኋላ እሱም ታሪካዊ ሞት እንደሞተ እናውቃለን ህልውናው ጠፋ ለተወሰነ ጊዜ ብቻ ቅንጅት ነኝ አለ ይሄም እንደዚያ ነው ያሁኑ ስብሰባ ካየለ ጫሚሶ በለጠ ሞላ አየለ ጫሚሶ ሁለተኛ አየለ ጫሚሶ ሁሉ የተፈጠረ ስለሆነ ይሄንን የአማራ ወጣትም ሆነ አማራ አሁን ደግሞ ምክክር ኮሚሽን የሚባለው እሱን ለማዳመጫ እንደሚጠቀምበት ይገባናል ግን በአብንነቱ ከአማራ ህሊና ከተፋቀ ቆየ በለጠ ሞላ እንደው በሚያሳፍር መልኩ በአጭር ጊዜ ውስጥ አንድ ቤተሰብ ሳይመራ አንድ ድርጅት ሳይመራ ወስዶ ሚኒስተር ሲያረገው 600 ሚሊዮን ብር ነው የጠፋበት ነው የወጣው ሌባ ነው አማራን የሚወክል አይደለም ለአማራ ስነልቦና ለአማራ ሊና የሚመጥን አይደለም በዚያ ድረስ የወረደ ሰው እንደገና ደግሞ ታስታውስ እንደሆነ ትችት ሲቀርብበት ከዓለም ነው መኮንን የሚባል የባዲን የድርጅት ጉዳይ ኃላፊ ነበር ባደር አንድ ሰሞን እኔ አሁን አልደግመውም ባለጀና አንድ ሰደቦ ራሱ ሰድበኝ ራስ ስለሚባል ራሴን አልሰድብም አማራን አልሰድብም እንደዚያ ብሎ የተሳደ ከዚያ እንደዚያ ብሎ አለ ብሎ እሱን አመስግኖ ለካውነቱን ነው ያለ ሰው እኮ ነው ስድብን ከዓለም ነው መኮንን ተቀብሎ አማራን የተሳደበ ሰው ያማራዎችን ያማራ ተወካይ ሊሆን አይችልም ይነንማ አማራው ሊፋረደው የሚችል ዋና ከባዲን የባሰ ባዲን እንደው በቁርጡ ኦነግና ኦህዲድ ለአማራው ይቀርባል ከኦህዲድና ከባዲንና ከአብን ይልቅ ለአማራው እንደው ከጠላት አሻሽል ምረት ሁሉም ጠላት ነው የትኛው የከፋ ጠላት ነው ብትለኝ አብን በበለጠ ሞላ የሚመራው አብንና ባዲን የአማራ የከፋ ጠላት ነው እነዚያማ እናውቃቸዋለን
ዘመዶቻችን እኮ ሲጸልዩ አምላኬ ሆይ ከወዳይ ጠላት ጠብቀኝ ጣቴንም ማን ያውቀዋል ይላሉ እነዚህ አማራ ነን ብለው እነዚያንማ ጠላት ናቸው እናውቃቸዋለን አማራ ይጠብቃቸዋል በቋንቋቸው ያውቃቸዋል በአካዳቸው ያውቃቸዋል በመልካቸው ያውቃቸዋል በአስተሳሰባቸው ያውቃቸዋል በተግባራቸው ያውቃቸዋል ራሱን ይጠብቃል አምንን የሚመራው በለጠ ሞላ አማራ መስሎ ቀርቦ በአድን የሚባል ወዳደር ስብስብ አማራን መስሎ ቀርቦ የአማራን ባህል የአማራን ቋንቋ እየተናገረ እየኖረ በአማራ አካባቢ አማራን የሚያስገድስ ነው ስለዚህ የአማራው ቀንደኛ ጥላቶች እነዚህ በድርጅት ደረጃ ከነዚህ የከፋ የለም ስለዚህ አሁን እነሱ የሚያቀርቡት ሐሳብ አብይን ለማንገስ ነው በቃ አብይ ከነገሰ የሱን ፍርፋሬ ደግሞ በለጠ ሞላ እነሱ ፍራይም የሚባሉ የሚያሳዝኑ በወጣትነታቸው ምን እንደመጣባቸው አላውቅም እና የዚህ አይነት ውጤት ያላቸውና እነዚህ ኃይሎች አማራን ስለማይወክሉ ተቀዳድሞ በብዛት ስለተነገረ እኛው ነገር ቢነገር አንድ አመሉ የታወቀ ጸጋው የተገፈፈ አካል በህዝቡ ጆሮ ውስጥ ይገባል ብዬ ስለማላምን የነበለጠ ሞላ ግርግር ከዚህ ከነሱ ድንጭሆታ አልፈም ከማንኛውም የአማራ ጆሮ አይገባም በእነሱ አማካይነት ተሰብስቦ የሚመጣ ደግሞ ወይ የተቸገረ በገንዘብ የተገዛ አማራ ያልሆነ አማርኛ ቋንቋ የሚናገር አማርኛ የሚል ሰው አልሆነ በስተቀር እውነተኛ አማራውን ፋኖ ሆኗል ፋኖ ደግሞ እጁ አይጨበጥም የማይቆረጠም የብረት በሩ ሆኗል እና እንደዚያ ነው ማየውና ይሄውና መጨነቅ ያመጣው ጣጣ ነው ወንድሜ ሀብታሙ ከልብ አመሰግናለሁ ሌላው እንግዲህ ኮሚሽኑ በዚህ ሂደት ከቀጠለ ቀጣዩ ሂደት ምንድነው በሌላ በኩል እንግዲህ አልፎ ያው ከአብይ አህመድ ጤና ጋር በተገናኘ እንዲሁም በደናው ቀን እንደቀውስ የሚቆጠር ነው ስራው ንጹሃን እየተጨፈጨፉ ችግኝ ለአስከሬናቸው ተክላለ ያለ ጊዜ ነው አብይ ጤነኛ ለመሆኑ የሚታወቀውና ሰሞኑን ከሱ ጤንነት ጋር በተገናኘ አልፎ በ4 ኪሎ አካባቢ የሚወሩ ነገሮች አሉ ራሳቸውን ውስጡን ለማደራጀት የሞከሩ የራሱ ሰዎች እንዳሉ ይሰማልና ዞሮ የአማራ ትግል ከዚህ ቀደም ማንስተውታል ስር ነቀል ለውጥ ነውና አብይን በሌላ አብይ መተካት ዋና አላማ ነው ወይ በዚህ ረገድ አማራው እየመጣበት ያለውን ጠላት በአግባቡ ተገንዝበዋል ወይ አሁን እነበለጠም ሌላውን በአዴን ሆዳም ጭምር ዛሬ ድረስ እድል እኮ ያገኙት አማራው በሚገባው ልክ የጠላቶቹ መሳሪያ መሆኑን እነዚህ ገዳዮች አስገዳዮች መሆናቸውን በአግባቡ ተገንዝቦ በሚገባው ልክ መታገል አለመቻሉ በሚገባው ልክ አብሮ መቆም አለመቻሉ በየጊዜው እነሱ የሰጡት አጀንዳ ፈተና ሲሆንበት ይታያልና አሁንም ነገ ከነጎዴ አማራን 3-4 ቦታ እንከፍላለን የሚል አጀንዳ አንዱ የናብይ አጀንዳ ነው በኮሚሽኑ አማካኝነት እንደ አጀንዳ ሆኖ ይቀርባል እንግዲህ ወሎም ወደ ኦሮሞ እናካትታለን ብለዋል ከዚህ ቀደም አዲስ አበባም የኦሮሚያ ነች ብለዋል ነድሬዳዋ ነሞያሌን ሁሉ የኛ ነው ብለዋል ጋምቤላ ቤንሻንጉል አልቀራቸውም ስለዚህ እነዚህ ፍላጎታቸውን የሚያሳካ አጀንዳ ሁሉ ይዘው መምጣታቸው ስለማይቀር በተለይ ቤተመንግስቱ አካባቢ ደግሞ ከሌታመመ ከሌተነሳ ከሚለው ተራ አጀንዳ ጉዳይ ላይ የአማራ ህዝብ መሰረታዊ ለውጥ አላማው መሆኑን ተገንዝቦ በጋራ እንዴት ይቆም የሚለው ዛሬስ የተመለሰ ጥያቄ ነው ወይ ይሄ ጥያቄ እንዳልኩ ደጋግመንም ማንሳት አለብን በመጀመሪያ ደረጃ አሁን ያለው የአማራ የፋኖ እንቅስቃሴ በየትኛው መመዘኛ ቢመዘን በጣም እጅግ የፈጠነ መፍጠን ብቻ ሳይሆን በጣም እያስደመመ የመጣ እንቅስቃሴ ነው እኔ ይሄን ሰዎች አስሬ እንዳልሆነም ተው አልመጣም ያልመጣም የሚሉትን ሰዎች እኔ በቀስታ ማየት መቻል አለብን ወጡ የታጠቁ ሰዎች ይፈታል ይባላል በመጀመሪያ ደረጃ አማራው ወደዚህ ላልመጣባቸው በርካታ ምክንያቶች አሉ በአንድ ቀን ፈጥኖ ተሰባስቦ ሆይ ብሎ ያልመጣባቸው በርካታ ተጨባጭ ምክንያቶች አሉ የመጀመሪያው በሚያረዳድ አማራው አማራ ሆኖ ለረጅም ዘመን ቢያንስ እንኳን ከንግስት ሳባ ብንጀምር ከክርስቶስ በፊት ከ10,000 ዓመት በፊት ጀምራ ነው ወደ ኢትዮጵያ ነገሰችው ከሷ ጀምሮ እንኳን ብትመጣ ስንት ሺህ ዘመን እንደሆነ ባጭሩ ከ2500 ዘመን በላይ ነው መንግስት ሆኖ የኖረ ዩኒቨርሳሊቲ ያለው ዓለም አቀፋዊ የሆነ ሰው የሆነ ከቤተሰብ ከጎሳና ከነገድ በላይ አስቦ ሰውን እንደ ሰው በማሰብ ደረጃ ላይ ያለ ማህበረሰብ ነው ይህንን ፍትሐ ነገሥትና ክብረ ነገሥት ማንበብ የሰውነቱ ልክ ይነግረናል ሃይማኖትና መንግስትን ሃይማኖትና ህብረተሰብን ሃይማኖትና ቤተሰብን ሃይማኖትና ግለሰብን እያጣጣመ እንዴት ሊኖር እንደሚችል የያዘ ክብረ ነገሥት መንግስትና ህዝብና ሃይማኖትን እንዴት አድርጎ ሊመራ እንደሚችል መጽሐፍ ህግ ጽፎ የተማረ ያስተማረ ለረጅም ዘመናት ብታያቸው እንደነ ቤተልሔም እንደነ ዙራምባ እንደነ ልደታ
እምትላቸው እዚህ የዱጓ የጾመ ዱጓ ያቋቋም እንደነው አሸራ የቅኔ እነዚህ ተቋሞች ረጅም ዘመን የነበሩ ናቸው። እነዚህ ሰውነትን የሚያስተምሩ ተቋሞች ናቸው። ሰው በቀለሙ በመልኩ በቁመቱ ሳይሆን በእግዚአብሔር አምሳል የተፈጠረ ሰው ነው ብለው ያስተማሩ ሰዎች ናቸው። ይህንን ያጤ ምልክት ደብዳቤ ለአባጅ ፋይ ጻፉትን ብታየው ይህንን ነው የሚያረጋግጡት። እኔ እናንተ እኮ የእግዚአብሔር ፍጥሮች ነን። በእግዚአብሔር አምላክ የተሰራን ሰው እኔ እናንተ የእግዚአብሔር ባሪያዎች ነን። እንዴት የእግዚአብሔር አምላክ የተፈጠረ ሰው ባሪያ ትላለ ብለው እኮ የወቀሱ ሰው ናቸው። የዚህ የሰውነት ልክ ነው። ይሄ ለዘላለም የኖረ ስለነበረ ወርዶ ሌሎች ነገዶች እንደሌሎቹ ነገዶች ከራሱ ውጭ ያሉት ነገዶች ጠላት ሊያረጋ አልፈለገም። ይሄ ጊዜ ፈይቶበታል። አንደኛው ዋና ምክንያት ነው። ሁለተኛ ምክንያት በዘመናዊ ትምህርት እንደምታስታውሰው ዘመናዊ ትምህርት በኢትዮጵያ የተጀመረው በአጼ ምኒልክ በ1901 ዓመተ ምህረት ምኒልክ ትምህርት ቤት ነው። ከዚያ ጊዜ ጀምሮ በመጣው በተማረው ትውልድ በተለይም ከጣሊያን መውጣት በኋላ የተማረው ትውልድ የተለያየ ሀገር ሄዶ እንግሊዝ ሀገር፣ አሜሪካ፣ ፈረንሳይ፣ ጀርመን ምናምን ተምሮ መጣ። የኢትዮጵያን ባህል አላወቀም፣ የኢትዮጵያን ታሪክ አላወቀም፣ የኢትዮጵያን ቋንቋ አላወቀም። ዓለም አቀፋዊ ነኝ ብሎ የፖለቲካ ድርጅት ንቅናቄ ፈጠረ። በዚያ ንቅናቄ ውስጥ እኔ አማራ ነኝ ኢትዮጵያዊነት ሰውነትን ዓለም አቀፋዊነትን ሰበከ እና የአማራው ልጆች በዚያ ህብረ ብሔራዊ ድርጅቶች ውስጥ ተሰማሩ። የዚያ አመለካከት ያዛቸው፣ ህሊናቸው ይዞት ቆየ። ሶስተኛ አማራው በማንነቱ ለህይወቴ ትበቃኛለች ወድጃታለሁ ብሎ ነው የሚያገባው እንጂ ዘሬ ካልሆነች አይልም። ስለዚህ በኢትዮጵያ ውስጥ ካሉት ነገርና ጎሳዎች ጋር ተጋብቷል፣ ተዋልዷል። ኢትዮጵያ መስፋት ሀገሩ ናት፣ በዚያ ይኖራል። ስለዚህ በእነዚህና በመሰል ምክንያቶች በቤተሰብ ደረጃ አባቶቻችን ሌላው ምክንያት በቤተሰብ ደረጃ አሁን ትግሮችም ተወስዳቸው ኦሮሞችም ተወስዳቸው እንዲተደረገ እየተባለ ቤተሰብ ይነግራቸዋል። የቤተሰብ የእንብጃ ዙሪያ ወሬ አለ። አማራው በዚህ መልክ ክፉ ነገር ለልጅ አይነገርም ተብሎ ስላደገ አባቶቻችን ላይ የደረሰውን እንኳን በአገር ደረጃ በነገድ ደረጃ የአማራ አባት የአማራ እናት በግሏ ደረጃ የደረሰባትን መከራና ችግር ለልጇ አትናገር። ደም ይበቅላል፣ ደም ማቋረጥ ይመጣል፣ ደም ይተክላል ተብሎ ስለሚታሰብ በዚህ ምክንያት ሌሎች ነገሮች ጠላት ናቸው ተብሎ አላደገም፣ አልኖረም። በእነዚህ ምክንያቶች አማራው ቶሎ ሊሰባሰብ አልቻለም። ለዚህ ጊዜ ፈጀ። ግን ጊዜ ፈጅቶ ግን አልቀረም። የሁላ ችግር የመከራ አሁን ፋኖን ፈጥሯል። ፋኖ ሲፈጠር ደግሞ ሰዎች ቁጭ ብለው ተቀምጠው ፕሮግራም ነድፈው ርዕዮተ ዓለማችን ይሄ ነው፣ ጉዟችን ይሄ ነው፣ ግባችን ይሄ ነው፣ አማራችን ይሄ ነው፣ ሰውን እንዲህ የምንመርጠው መርጥ በዚህ መመዘኛ ነው ብለው የተጻፈ እንትን የላቸውም፣ አላደረጉ። እያንዳንዱ ፋኖ ያለ በትምህርት ቤት በመስሪያ ቤት በቢሮ በመንገድ በብዙሃን መገናኛ የሚል በአማራ ላይ የሚደርሰውን ግፍና መከራ ሲያይኖረ ስለዚህ ያ ደግሞ ወቅት ይጠብቅ ነበርና አሁን አብይ አህመድ ሁለቱን ክፍሎች አማራና ኦሮሞን አማራና ትግሬን አጥፍቼ እኔ ኦሮሞማን የምትባለው ነገር ያለም ችግር መሰረታለሁ ብሎ ያቀደውን እቅድ የመጀመሪያው ላይ ትግራይ ሲዘምት የአማራ ወጣት ባጋጣሚ ታጠቀ። እነሱ ገፍተው መጡ። አብይን ሳይሆን የአብይን ሰራዊት ሳይሆን የአማራን እናት የአማራን ርስት የአማራን ቤት የአማራን ተቋሞች አፈረሱ። ያን ሲያፈርሱ እና ጊዜ አስተዳዳሪ ነኝ የሚለው የሽጉጥ ተጣለው የሚለው የሰካራሙ አረቂ ተጣል እንጂ እሱ በሷፍ ሽጉጥ ሊገባ አይችልም። አገኘው ተሻገር ጥሪ ያደረገ እንደ ህዝብ ወቅተውናልና እንደ ህዝብ መዋጋት አለብን። አማራ ይሆን ከታጠቅ መጣብህ ጠላት መጣብህ እንደ ህዝብ። አብይም ደግሞ ይሄን እንደ ህዝብ የታጠቀውን ገለህ ማርከ ታጠቅ ያን ባርክ ይላልው አሉና ወጣቱን ወደ ትግል አስገቡት። ያን ወደ ትግል ወያኔ ለሁለተኛ ጊዜ መጥቶ ስልጣን ሊይዝ የነበረውን ከደብረ ብርሃን ስር እንትማናት ደብረ ሲና ሲደርስ ጎንደር ላይ ደቡብ ጎንደር ላይ ጋሳይ ድረስ የመጣውን ገስክሶ የመጣውን ደባቅ ድረስ ገስክሶ የመጣውን የአማራ ወጣት የአማራ ሚሊሻ የአማራ ልዩ ኃይል የአማራ ፋኖ ተረባርቦ
መነሳቸው ያ በጊዜ ወጣቱ ከመሳሪያ ጋር ተገናኘ እዚያ በኋላ ደግሞ ተመልሶ ፈራሁኝ የነገር ያስገኛል ትግሎቹን ግማሹን በዛው በጦርነቱ ሌላውን ደግሞ ካዳከመ በኋላ ሌላው ኃይል የሚመጣው ከአማራ ነው በሚል ፍራት የአማራ ልዩ ኃይል አፈርሳለሁ ብሎ ጦርነት አወጀበት በዚያ ምክንያት እያንዳንዱ ሰው ችግሩ ከቤቱ ገባ ከቤቱ አባቱ ቤት ከናቱ ቤት ገባ የዛ ጊዜ ያለው መሳሪያ ይዞ የራሱን በሬ የራሱን ወይፈን የራሱን ጠቦት የራሱን ክሽጦ መሳሪያ ገዛና ዛሬ በነፍስ ወደቀ ደግሞ የብርሃኑ ጁላን ሰራዊት ተቀጣጠቀ ይሄ እንግዲህ በግለሰብ ደረጃ በቀበሌ ደረጃ ተጀመረ ከቀበሌ ወረዳ ከወረዳ አውራጃ ከአውራጃ ዞን እያለ አሁን ክፍለ ሀገር ደረጃ ደርሷል አራት ክፍላት ሀገራት የራሳቸውን ፈጥረዋል ይሄ የሚያስደስት ጥሩ ጉዞ ነው እና የመጣበት ጉዞው አንድ አልሆነም የሚያሰኝ አይደለም እስካሁን የሚሰሩ ስራ በጋራ ቀደው በጋራ እየሰሩ ነው ጥራታቸውን ለይተው አውቀዋል ምን ማድረግ እንዳለባቸው ተረድተዋልና እኔ የአማራ አንድነት በፈጠነ መልኩ በፈጠነና በአስደማሚ መልኩ በትጥቅ ትግል በታገዘ መልኩ አንድነቱን እያጠናከረ የመጣ ነውና ይሄ የቀረው ስም ነው ስማችን ይሄ ነው መሪዎቻችን ከለ የሚለው ነው እንጂ የቀረውን ስራ የሰሩ ስለሆነ እንደው ገና አንድ አልሆኑም የሚያሰይ ነገር ለኔ አይታየኝም አንድነቱ እየተነከረ መሰረት ያያዘ ቅርጽ ያያዘ ድርጅታዊ ነገር ያያዘ በትግሉ ውስጥ በተለያየ መንገድ የገቡትን እየለየ እንደ ግንባር ነኝ ሰራዊት ነኝ የነበረውን ዛሬ አማራን ፋኖ የሚያባላውን እሱን ሁላ እየለየ ያወቀ የተራጀ የመጣ ነው እና እኔ ካሁን በኋላ መቆየት የለበትም በዚህ ስማማለሁ አንድነቱ ካሁን በኋላ ብዙ መቆየት የለበትም ይሄ አንድነት መሪውን ህዝቡ ማወቅ መቻል አለበት በውስጥም በውጭም ያለውን አንድ የሚያደርገውና የሚያስተማምነው ይሄ ነውና ፕሮግራማቸውን አሳውቀው መሪዎቻቸውን በማሳወቅ አላማቸውን ሲነግሩን የዛ ጊዜ ይሄ ጥያቄ ይሞታል በያስባለውና እኔ እስካሁን ባለው ጉዞ እኔ ደስተኛ ነኝ ይሄ ነው ቀረ ተዳከመ አንድነት አልመጣም የሚያሰኝ አይደለም ራሱ ሂደቱ ውስብስብ ሰፊ ነው ትልቅ ላይ የነበረው ሰፍተህ ዓለም አቀፍ የነበርክን ሰው ወደ ወረዳ ወደ አውራጃና ስትባል ያስቸግር ነበርና ያንን ሰብሮ መጥቷልና ዋናው መደራጀቱ አማራ ነኝ ማለቱ በራሱ ድርጅት ነው ለኔ አማራ አይደለም ይያለ እኔ ኢትዮጵያ ነኝ ይያለ ራሱ ሲሸውድ የነበረው ኃይል ዛሬ አማራ ነኝ ሲልህ የመደራጀት ትልቁ ጉዳይ ነውና እኔ ነው በኔ በኩል ጠንካራ ስራ እየተሰራ ነው ጠንካራ ላይ ነው ጥሩ ላይ ነው በጀለው መገመግመው ወንድሜ ሀብታሙ ከልብ አመሰግናለሁ ጋሽ ተክሌ እንግዲህ ቀደም ሲል አንስተውታል ባለፈው ማስተር ነበር አንዱ የአማራ የፖለቲካ ችግር ምንድነው የአልፎ አልፎ ያሉትን ነገሮች አርቆ ያለ መመልከት ጉዳይ ባለፈው አንስተውታል በፖለቲካ ቋሚ ወዳጅም ቋሚ ጠላትም የለም ብለው ነበር የአማራ ጠላቶች ሲያደርጉ የቆዩትም እሱን ነው እንግዲህ ትላንት ጌታቸው ረዳና አብይ አህመድ ምንና ምን እንደነበሩ ዛሬ ጌታቸው ረዳ ህይወቴን አድኜ ሊገሉኝ ብለው አመልጬን የመጣሁት ያለበትን መግለጫ ከሰጠ በኋላ ሙሉ ከህዋት መገለሉ ይፋ ሆኖ ከስልጣን ከወረደ በኋላ አብይ አህመድ አማካሪ አድርጎ ሾሞታል የምስራቅ አፍሪካ ጉዳይ አማካሪ አድርጎታል እንግዲህ ምናልባት በቀጣይ ከኤርትራ ጋር የሚያነሳውን ጦርነት ተከትሎ በዋናነት እንደ ቃል አቀባይም ከዓለም አቀፉ ማህበረሰብ ጋር ሊጠቀምበት የሚችል እድል አለ በሌላ በኩል አማራ በራሱ ካምፕ ውስጥ እንኳን በትንንሽ ልዩነቶች ውስጥ ወደ አንድ ለመምጣት ይቸገራል በተለያዩ ጠላቶቹ በሰጡት አጀንዳ ይራኮታል ነገሮችን አሻግሮ የማየት ጉዳይ የለም ባለፈው ብርጋዴር ጀነራል ተፈራ ማሞ እንግዲህ ስንት ባንዳ የአማራ ጀነራል ይያለ የገዛ ህዝቡን ያስጨፈጨፈ ለአብይ አህመድ ስልጣን የቆመ እሳቸው ህይወታቸውን ሰጥተው ትግል መግባታቸው በራሱ ትልቅ ለዚህ ትውልድ የሚፈጥረው መነቃቃት አለ ያንን ማድረግ ያልቻሉ እዚህ ተዘፍዝፈው ጀነራሉን ባልተገባ መንገድ ከመንቀፍ ጀምሮ የአማራን ትግል እርስ በርስ እንዳይተማመን ለማድረግ ሰፊ ስራ የተሰራበት አለ በሸዋ አካባቢ እንግዲህ ፋኖ እንዲወጋ ቀደም ሲልም በጠላትነት የተሰለፈ ኃይል ከአገዛዙ ጠላት ጋር ግንባር መፍጠሩን ጭምር የአማራ ፋኖ በሸዋ የጌታቸው ረዳን ሹመት ሲያው ቀደም ሲል ከሰጡት አቋያ አማራው በተለይ ፖለቲካን አርቆ የማየት የመገንዘብ ጉዳይ ችግር የለም ነገር ግን በራስ ጉዳይ ደግሞ ሲመጣ የመተማመን እርስ በርስ የመነጋገር ነገር አሻግሮ የማየት ጉዳይ ላይ እንደው ካለፈው ብርጋዴር ጀነራል ተፈራ ማሞ ከሰጧቸው አስተያየትና ያንን ተከትሎ አማራን በእርስ በርስ ለመከፋፈል ሲንቀሳቀሱ የነበሩ ሰዎችን መሰረት አድርገው ከሰጡት አስተያየት አቋያ እንዴት ነው የሚያዩት እንደው ይታችን ማጠቃለያ እንዲሆን ከዚህ ምን እንማራለን እኔ ምንም ጥያቄ የለውም ያው ያልካቸው ነገሮች አንደኛ ቅድም ያልኩ ነው ተበታትኖ የመምጣት የተለያዩ ድርጅቶች ሪዮት አለሞች ሰላካይ መሆን የተለያዩ ጥቅሞች አሁን ከሌ ካላሸነፈ
እኔ እስክንድር ሆነ ቢሉ ተዘግዝቄ ሰቀላለሁ ያሉ ሰዎች አሉ። እኒ ሰዎች ምንም ብታጋቸው ሊመለሱ አይችሉም። ለዓላማ ሳይሆን ለአማራ ሳይሆን ለአንድ ጠባብ ነገር የተሰለፉ ሰዎች ናቸው። በአጠቃላይ በአማራ የአማራን እንቅስቃሴ የሚያዳክሙ ሰዎች አማራ ሆኖ እንዲወጣ ያልፈለጉ አማራ የኒ ደግሞ አማራዎች ሊሆኑ ይችላሉ በትውልድ አለበለዚያ ደግሞ አማርኛ ቋንቋ ስለተናገሩ ሌሎች ነገሮች ሊሆኑ ይችላሉ። አማራው ብዙ ጥላት አለበት ብያለሁ ደጋግሜ። የነዚያ ሰዎች ሊሆኑ ይችላሉ። ይሄንን ልናስቆማቸው አንችልም። እንደገና ደግሞ ለቀረው መከፋፈል መታወቅ ያለበት አሁን አማራው ፋኖ ከፍተኛ የሆነ የማይነቀነቅ ጽኑ መሰረት እየያዘ ስለመጣ ወደ ስልጣን ሊመጣ ነው። ይሄ ስልጣን ላይ ይዟል። የአማራ ጥያቄ የሚመለሱትም አማራ ስልጣን ሲይዝ ነው። አማራ ስልጣን ካልያዘ በዚህ በተቃቀን ነገሮች ላይ በሪፎርም ላይ የአማራ ጥያቄ አይደለም። የህልውናው ጥያቄ አይመለስም። አማራውን ህልውናው አደጋ የጣለበት የመሬት አዋጅ ነው፣ የከተማ ቦታ አዋጅ ነው። ያንን የሚሽር ይህንን ህገ መንግስት የሚሽር የተፈናቀሉትን አማሮች በግፍ የተፈናቀሉትን ወደ ነበሩበት ቦታ የሚመልስ የተገደሉትን የተገረፉትን የተሰቃዩትን ተገቢ ካሳ ሊከፍል የሚችል በአብይና በህዋት ሆን ተብሎ የወደመውን መሰረተ ልማት ተቋሞችን፣ ትምህርት ቤቶችን፣ ቢሮዎችን፣ ሆስፒታሎችን፣ ሐኪም ቤቶችን የመሳሰሉትን ሊገነባ መልሶ ሊገነባ ሊያደርግ የሚችል አማራው ስልጣን ሲይዝ ነው። ስለዚህ ይሄንን የገባቸው ሰዎች አሉ። በዚህ ዙሪያ ላይ ለስልጣን የሚቋምጡ ሰዎች ይኖራሉ። ሆን ተብሎ እኛ እናድርገው የኛን ምክር ስሙኝ የሚሉ ሊኖሩ እንደሚችሉ ጠብቃለሁ። ያ ግን እንዳይኖር ማድረጊያ መንገድ የለንም። የኛ ማድረጊያ መከላከያ መንገዳችን መሬት ያለውን ፋኖ እያጠናከሩ የነሱን አንድነት እያጠናከሩ ወደ አንድነት መጥተው ፕሮግራማቸውና ዓላማቸውን ግልጽ ሲያደርጉ ይሄ ነው መመሪያችን፣ ዓላማችን ይሄ ነው፣ በዙሪያ ተሰባሰባለ ሲሉ የዛ ጊዜ ይቆማል። አሁን ያ የለም። አልተለየም። ሁሉም ፋኖን ያገኛል። አንዱ ሻለቃ አዛዥ ሊያገኝ ይችላል፣ የብርጌድ አዛዡ ሊያገኝ ይችላል። የቀበሌው ሰው የሚያውቀውን እኔ ያውቃለሁ እኔ ኮውጭ ነኝ እንዲያል እኔ አሰማለሁ። አንዳንድ የተቀዱ ነገሮች በጣም የሚያሳፍሩ ነገሮች እንደው እዚህ ብንናገራቸው ለአማራ አይመጣ አይብጁም እንጂ በጣም የሚያሳፍሩ የምድራቸው ምትላቸው የፈርስ በር የምንለው አለ። እንደው በሬ ፈርስ ሲያገኝ ዝም ብሎ ያጋራል ይጮሃል። እንደዚያ የሆኑ ስብሰባ ላይ የሚጮሁ ሰዎች ሞልተዋልና ያ መስመር የሚይዘው ይሄ የፋኖ ድርጅቶች እንቅስቃሴ መመሪያ የሆነው ሲወጣና መሪ ሲመጣ። ሁለተኛ ከጌታቸው ሹመት የምንረዳው ጌታቸው እንደ አብይን እንዴት እንደሚንቀው መቼም ተከታተና አብይን እንዴት እንደሚንቀው እንዴት እንደሚያዋርደው እንዴት ሰድበው እንደነበረ እናውቃለን። እሱ እንኳን ለማለት እየተቸገረ በቀደም ሳይቀር እንኳን እሱ ለማለት እንዴት እንደከበደው አይተናል። ስለዚህ ፖለቲካ ነውና አብይ ማለት ዘብ ስላለበት ጠቡን አሁን ከአማራው ጋር የገጠመው ችግር ከፍተኛ ስለሆነ ወያኔዎቹን አባብሎ አዳክሞ የእሱ ታዛዦች ማድረግ አለበት። ስለዚህ ሳይወድ በግድ ጠቅሙን ነው ያየ። አብይ ፖለቲካ ነው። ትናንት ይጣሉ ነበር። አሁን ጌታዬ ብሎ ሹመኛው ያም ተቀብሏል። this politics የኛዎቹ የአማራዎቹ የጠፍቷቸው እንዳይመስልህ በአሳምነው ላይ በጀርናል ተፈራማሞ ላይ የሚወዱ ሰዎች ጠፍቷቸው አንደኛ ትናንትና እነሱ ከሱ የበለጡ ባንዳዎች የነበሩ ሲያሳስሩ ሲያስገድሉ የነበሩ ናቸው። ከአንድ አማራ ጠል አልፎ ለአራት ለአምስት አማራ ጠል ድርጅቶች አሽከር ሆኖ ሲያገለግሉ የነበሩ ናቸው። ስለዚህ እነዚህ ግለሰቦች ቢናገሩ ንዴት የኛን ቦታ ይያዝብናል፣ የፈለግነውን አናገኝም አንሾምም ከሚል የመጣ ነውና ጠፍቷቸው ነው ብዬ አላምንም። ለኛ ግን ለገባው ሰው ግን ቋንቋ ለገባው ሰው ግን ፖለቲካ ማለት ይሄ ነው። ጥቅሜን እንዴት አስከብራለሁ? ቋሚ ጥቅሜን እንዴት አስከብራለሁ? የትኛው ነው የኔን ቋሚ ጥቅም የሚያስከብለው? የሚከተል መንገድ ነው እንጂ ድርቅ ብሎ በአንድ በኩል ይሄ ካልሆነ የሚለው ነገር አይሰራም። ይሄንን አብይ ከራሱ አብይ እንግዲህ ገና ያርባው ተራውስታ መስለኛ ጨቅላ ነው። እዚያ የተረፈ ደግሞ የአእምሮ በሽታ እንዳለበት እየሰማን ነው። አስራ የሚያስዋሸውም እሱ ይሆናል። እየቦታው እየጠፋ ፊቱንም እየለቀለቀ የሚወጣው ነገር ያ ችግር ቢኖርበት ነው። ለዚህ የእሱን ተከትሎ ከሱ አንሶ መገኘት እንዴት ለብሔራዊ ጥቅማችን ለአማራ ህልውና ሊጠቅም የሚችልን ስራ የሚሰሩ ሰዎችን ለምን አውራ ጣት አድርገ ለምን እንዲታረጋለህ የሚል ሰው ደካማ ነው። እና እኔ ማየት ያለብን አማራው መታየት ያለበት በየትኛውም ደረጃ ላይ አቅዶ አካባቢያዊ፣ ክልላዊ፣
አህጉራዊ ዓለም አቀፋዊ የሆኑትን የ24 ሰዓቶችን እያጠና እየገመገመ እነ ከየትኞቹ ናቸው መሰረታዊ ጠላቶች የትኞቹ ናቸው ጊዜዎቹ የትኞቹ ናቸው በጣም መሰረታዊ ሆኖ ወዳጆች ሊሆኑ የሚችሉት የትኞቹ ናቸው ታክቲካዊ ሊሆኑ የሚችሉት የትኞቹ ናቸው ስትራቴጂክ አጋሮች ሊሆኑ የሚሉትን እየለየ እየመዘነ ከብሔራዊ ጥቅሙና ፍላጎቱ ጋራ ከሚጣጣመው ጋራ መስራት ነው እንጂ ይሄንን ብናገር ነከሊያ ወርፋሉ እንደዚህ ይመጣብኛል ብሎ ካሰበ ያ የይሉንታ ፖለቲካ ውስጥ ሉንታ የለም ውሳኔ ነው ማድረግ ነው ስለዚህ ይሄንን ለማድረግ ደግሞ ትንሽ የሚቀራቸው ወያኔ አስተምሮ ቀስቅሶ አይደለም የትግራይ ህዝብ ወያኔ ያደረገው ቀጭን ህግ አዘጋጅቶ ቀጭን ዲስፕሊን መመሪያ አዘጋጅቶ ከዚያው ፈቅፈቅ ያለውን እየገረፈ እየገደለ እያሰረ ነው ግንባርን ይያለ ይሄንን በጥሩ ማስታወሻ ባለሊ አይን ምስክር የሆነ የማይቀው በ69 ዓመተ ምህረት ዶክተር አይንላስ የሚባል የውቅሮ የክለታው ላለው ሰውዬ የውጉ ትግራይ አስተዳዳሪ ሆኖ ነበር የሰውዬ የተማረ ነውና እንደው ልጅነቱን አጠባለው ብሎ ከ8 ማውራጃ የተወጣጡ 8 ሽማግሌዎችን ልኮ ወደ ትግራይ ወደ ወያዮቹ ላከደደል እነዚህ ሰዎች ካልገደል የትግራይ አክብረን ብሎ 8 ዝናብ ያፈራቸውን ሽማግሌዎች አርጀው ነው ታካይጣዋል ከዚያ በኋላ ሽማግሌ የለም ይገሉናል ይያለ እና ይሄ ምን ለዓላማቸው ተቀማቸዋል አሁን ሰማዊነት ነው እንዴ ማረግ አልነበረባቸው ሙስላ ጥያቄ ነው ለነሱ ግን በዚያ መልክ ነው የትግራይ ህዝብ ባንድ ግራ ቆመው ዛሬ እንደምታየው ሴት ወንድ ቄሳይል ወያኔ ነኝ የሚለው ፋኖችም ይሄ ነው የሚቀራቸው ጠንከር ያለ ዲስፕሊን መመሪያ አውተው በዚያ ዲስፕሊን ላይ የሚንቀሳቀሱ ካደረጉት በስተቀር ይሄ እንዳልከው ተፈረከረከ ነገር ይኖራል በሌላ በኩል ደግሞ የወጡ ድርጅቶች በነበሩበት ዘመን የቢዛን መገናኛ የለም እንደዛሬ ይሄም ራሱ ችግር አለበትና እኔ ያማለ ፖለቲካ ጥቅምና ጉዳትን እያየ መመዘን ብሔራዊ ጥቅምን እያየ መመዘን ከዛ ጋር መጓዝ ነውና እስካሁን የሄደበት ፋኖ በኔ በኩል ትክክል ነው አብይ የሚያደርገው ከዛ አንፃር እኔ ትክክል አይደለም ብለው አልችልም የብሔራዊ ጥቅሙን የሚያውቀው እሱ ነውና በዚህ መልኩ ነው ማየው ሀብታሙ ከልብ አመሰግናለሁ ጋሽ ተክሌ እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን እግዚአብሔር ይስጥልን ለሰጡን ማብራሪያ አመሰግናለሁ ወንድም ማለት እሺ አሜን ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን በድጋሚ እናመሰግናለን ጤና ይስጥልን ቸር እንቆይ